አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም አምነን በእመቤታችን በቅድስት ድንግል ማርያም አማላጅነት በአገረ ግብጽ የተደረገ ተአምርን እንዲህ እናነባለን። ለዓይኖቻችን በጣም አስፈላጊ የሆነው ክፍል የእይታ ድራብ ረቲና የሚባለው ነው። እይታ ድራብ የሌለው ሰው አንዳችም ነገር ማየት አይችልም። በመሆኑም ዓይነ ስውር ሆኖ ተወለደ ማለት ነው። እንዲህ አይነቱ አብሮ የሚወለድ በሽታ ሊድን አይችልም። ማሪና ከተወለደች ከጥቂት ቀናት በኋላ ወላጆቿ ወደ እርሷ ሲቀርቡ ትደናገጥና ማልቀስ ትጀምራለች። አንድ ቦታ ላይ አተኩራ አለመመልከቷንና ዓይኖቿ ምንም አይነት እንቅስቃሴን አለመከተላቸውን ወላጆቿ ይገነዘባሉ። በአጠቃላይ ዓይኖቿ ምንም አይነት እንቅስቃሴ የላቸውም። 4 ወር ሲሞላት ወደ ሕክምና ተቋም ትወሰዳለች። የምርመራውም ውጤት በዓይኖቿ ውስጥ የእይታ ድራብ ስለሌለ ዓይነ ስውር ሆኖ መቀጠል እንዳለባት ያረጋግጣል። የማሪና ወላጆች ከሌሎች ብዛት ያላቸው የሕክምና ባለሙያዎች ጋር ለንደን ድረስ ሄደው በመገናኘት ቢያስመረምሯትም እይታ ድራብ ስለሌላት ልትድን አለመቻሏን ደጋግመው ያረጋግጡላቸዋል። ከአማላጅቱ ከቅድስት ድንግል ማርያም ጋር ቅርርብ ያላቸው የማሪና ወንድ አያት በዚህ ጉዳይ ክፉኛ ያዝናሉ። ከዚያም ዘይቱን ውስጥ ወደሚገኘው ወደ እመቤታችን ቤተ ክርስቲያን በቀጥታ በመሄድ በስዕሏ ፊት ተንበርክከው በእናቱ አማላጅነት ተደግፈው እግዚአብሔር የልጅ ልጃቸውን ዓይኖች ያበራ ዘንድ በጸሎት ይማጸኑታል። በጸሎታቸውም የብርሃን እናት ሆይ ልጅሽ ማሪና ይህን ብርሃን ሳትመለከት እንድትኖር አታደርጊያትም ይሉ ነበር። በዚህ ጊዜ አንዲት እማሆይ ትከሻቸውን ነካ ካደረገቻቸው በኋላ በርኅራኄ ቃል ለቅሶ ይብቃ፣ ማሪናን ያዝና ወደ ሴቶች ገዳም ሂድ ትላቸውና ከዓይናቸው ትሰወራለች። ከዚህም በኋላ የማሪና አያት ድንቅ የሆነ የሰላም ስሜት ሲያድርባቸው ይታወቃቸዋል። አስቀድመው ይህ ገዳም መኖሩን ፈጽሞ ሰምተው ስለማያውቁ ወደዚያ ያቀኑት አቅጣጫውን እየጠየቁ ነበር። ከቤተ ክርስቲያኑ ቅጥር ግቢ በመውጣትም ላይ ሳሉም ወደ አንዱ የቤተ ክርስቲያን አገልጋይ ጠጋ ብለው እማሆይ ወዴት አቅጣጫ እንደሄደች ይጠይቁታል። እርሱም ምንም አይነት እማሆይ ወደ ቤተ ክርስቲያኑ ቅጥር ግቢ አለመግባቱንም ሆነ አለመውጣቱን ያረጋግጥላቸዋል። የማሪና አያት የተገለጠላቸው የብርሃን እናት የሆነች ድንግል ማርያም መሆኗን በማሰላሰል ይገረሙ ይደነቁ ጀመር። ከዚህም በኋላ በቀጥታ ወደ ሴት ልጃቸው ቤት ሲሄዱ ወደዚሁ ገዳም መሄዷ በመልእክት ይነገራቸዋል። የማሪና ቤተሰቦች ወደ ገዳሙ እንደደረሱ በእመቤታችን በቅድስት ድንግል ማርያም ምልጃና ጸሎት እግዚአብሔር አምላክ የልጃቸውን ዓይኖች እንዲያበራ አጥብቀው ይማጸኑታል። ከዚህም በኋላ ልጃቸው ቅባ ቅዱስ ትቀባለች። አብዛኞቹ መነኮሳይት እግዚአብሔር በልጃቸው ላይ እንደሚከብርና ልጃቸውን ማየት እንደምትጀምር ይነግሯቸው ነበር። በሚቀጥለው ቀን ጠዋት የክፍሉ መጋረጃዎች ሲገለጡ ልጃቸው ወደ ክፍሉ ለገባው ብርሃን ምላሽ ስትሰጥ ተመለከቷል። ማሪና ከዚህ ቀደም አድርጋ የማታውቀውን ነገር አጠገቧ ሆኖ ወደሚያጫውታት ሰው ፊቷን ስትመልስ ታየቻቸው። ከዚህ በኋላ ማሪናን ወደ ዓይን ሕክምና ባለሙያ በመውሰድ በዚህ ሙያ የላቀ ዕውቀት ወዳለው የሕክምና ባለሙያ ቀርበው ስላለፈ የሕክምና ታሪኳ አንድም ነገር ሳይናገሩ እንዲመረምራት ያቀርቡለታል። ታዋቂው የሕክምና ባለሙያ ምርመራውን ካጠናቀቀ በኋላ ይህች ልጅ ወደ እኔ ያመጣችኋት ለምንድን ነው? ልጅቱ እኮ ምንም የሆነችው ነገር የለም ይላቸዋል። በዚህ ጊዜ የማሪና አባት የቀደመውን የምርመራ ውጤት ሲያቀርቡለት ምላሹ እንዲህ የሚል ነበር። ለፕሮፌሰሮቹ ሊሰጣቸው የሚገባ ክብር ምንም ሳይጓደል አሁንም ቢሆን ልጅቱ የሆነችው አንዳች ነገር የለም። በዚህ ጊዜ
የመጀመሪያውን ምርመራ ወደ አካሄደላት ታዋቂ ፕሮፌሰር ይዘዋት ይሄዳሉ። እርሱም በከፍተኛ አድናቆት ተውጦ አሁን ምን እንደተፈጠረ ማወቅ አልችልም፣ ሌላ የእይታ ድራብ የተፈጠረላት ነው የምትመስለው። አዲስ እይታ ድራብ ስለተፈጠረ በእርግጥ ተአምር ነው። ለዚህ ራሱን የቻለ መግለጫ ያስፈልገዋል አለ። የማሪና ወላጆች ልባቸው በደስታ እየፈነደቀ ከሕክምናው ተቋም ወጡ። እግዚአብሔር ስለ በረከቱ፣ ስለ ቸርነቱና የብርሃን እናት በሆነችው በእናቱ በቅድስት ድንግል ማርያም በኩል ላከናወነው የአማላጅነቷ ተአምር አመሰገኑት። የእመቤታችን የቅድስት ድንግል ማርያም ልመኗ፣ ክብሯ፣ የልጇ ቸርነት በሁላችን በሕዝበ ክርስቲያን ላይ ይደርብን። አነሳስቶ ላስጀመረን አስጀምሮ ላስፈጸመን ለልዑል እግዚአብሔር ክብር ምስጋና ይግባው። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን።